አታቀሳስሩ እህቱ ናት ምናምን ብዙ ሰዎች ከማጣላት ይፈልጋል። አንቺ ማንኛውም ሰው በቃ አንቺን ነው ደግሞ አያላ ሰው ጋር እኮ ሲጫወት ስለዚህ አንድ አንበሳ ወይም አንድ ሁሉ ሰው ስሚ ፕሊዝ። እኔ በጣም ገርሞኛል። ይሄ ሁሉ ሰው አንቺን እንደዚህ ስልሽ ከዚህ በኋላ በጣም ጥሩ አይሆንም እና አንድ አንበሳ ኦር 1000 ፎሎወር ካሳ ያስፈልገኝ። እሺ ፎሎ ያድርጉሃል ጋይስ። ቢዘዋንም ፎሎ አድርጉት። እሺ ነው አንበሳ። እሺ እሺ አንበሳ የለኝም ነገር ነው። 10,000 ፎሎወር ቪዲዮ ሰርቼ ነው 10,000 ፎሎወር በአንድ ወር ውስጥ። እሺ ችግር የለውም። ቪዲዮን ቢሆን እንሰራለን። ግን ፕሊዝ እነዚህን ሰዎች ስሚያቸው። በጣም አንቺን አክብረው ወደው አፍቅረው እንደዚህ ሲሉሽ ከዚህ በኋላ ወደዛ ከተመለሽ ጥሩ አይሆንም። እሺ በእውነት እሺ። ኧረ እኔ ቆርጬ ብሎክ አድርጌው ነው የወጣው ሲጀመር። እሺ ቁጭ በል። ፎሎ ያድርጉ። እስከዛ ፎሎ አድርጉት ጋይስ። ሌሎቻቸው አውሩ ማሮች። እኔ ላውራ ዲዬ አውሪ። እኔ ቆንጆ አውሪ ማሪ። እኔ የምለው በቃ መተው ነው እንድታዩ ነው የምፈልገው። ግን አንዳንድ ሰዎች ፕሊስ እረፉ። እዛም ትክክል እዚህም ትክክል አያስፈልግም። ያ ጌም ደስ ይለናል፣ ሁለቱ ሲጫወቱ ስናይ በጣም ደስ ይለናል፣ ኢንጆይ እናደርጋለን፣ ደስ ብሎን ነው የምናየው። ስለዚህ ዲዬ አንቺ ዝም ነው በቃ ዝም ነው። አብዛት የምትዩ ዝም በይው ተዩ። አያስፈልግም ነበር ራሱ ይሄንን ገስት ከፍቶ ለሱ መልስ መስጠት አያስፈልግም ነበር። ስለዚህ እኔ እንደለመድሽው ዝም በይ ተዩ እና እረፉ፣ አታቀሳስሩ። እውነት እዚህም ትክክል ነው እዛም ሄዳችሁ ትክክል ነው የምትሉ ሰዎች እረፉ። እኔ ምልሽ ይሄንን ነው ዲዬ። ስለዚህ አትናደጂ፣ ቦታ አትስጪው። ጌምሽን ተጫወቺ እንደሌላ ጊዜሽ። በቃ ይሄንን ነው የምልሽ የኔ ቆንጆ። እሺ ማሪ። እሺ የኔ ቆንጆ ቴንክ ዩ። እሺ ዲቦሪ እንዴት አደርሽ የኔ ቆንጆ? ሰላም ነው። እንዴት ነሽ? አለሁልሽ የኔ ማር። እኔ ሁሌ ኮሜንት አደርጋለሁ፣ ያው ባይኖረኝም ታፕ አደርጋለሁ። ግን ከሱ ጋር ሁሌ ስትቀጪ በጣም ነው የምናደው። በጣም አንዳንዴ ሁሉ አለቅሳለሁ። እንደሆነ እንጃ። ግን ፕሊዝ በቃ ምንም አትናገሪ። አንቺ ጨዋ ነሽ፣ በዚሁ ቀጥይ። እሺ ማሪ። እሺ እናቴ ሚሚዬ እግዚአብሔር ያክብርልኝ የኔ ቆንጆ። እኔ ላውራ? አዎ አውሪ ማሪ አውሪ። እንዴት አደርሽ ዴቦ? እንዴት አደርሽ የኔ ቆንጆ? ማለት በጣም ያስጠላል። በምን ያህል እየታገዝሽው እንዳለሽው ባይገባኝም ሴት ልጅ ነሽ፣ ወደፊቱ ህይወት ይኖርሻል። በዚህ ልክ ደግሞ መስመር ሲዘል የዚህን ያህል መታገስ አለብሽ ብዬ እኔ አላምንም እንደ ሴት። እሱ የራሱን ህይወት ጨርሶ ነው እናቴ ልጅ ወልዷል ካላስ። ግን በዚህ ልክ ደግሞ እንደዚህ ሴትን ሲያንቋሽሽ አንቺንም ሆነ በቤታ መሀል ሊገባ ያደረገው ጥረት እንደገና ደግሞ እናንተን ለተሰዳቢ አሳልፎ እየሰጠ የልቡን እያደረገ ደግሞ እናንተ ጋር ሲመጣ እናንተ ሲረስ ስታወሩ እሱ ሲረስ እየተሳደበ እናንተ ስትስቁለት ራሱ በጣም ነው የምታናድዱት ማለት ነው። ምክንያቱም የልቡን ተናግሮ እንደገና ለተሰዳቢ ሰጥቶ እንትን ላይ ሪካርድ ላይ ብዙ ቦታ ተለቋል፣ አይተናል፣ አይተሻል። ለዛ በዚህ ልክ ራስሽን እንትን ባቲ ምንድን ነው ከሱ ጋር ባትጫወቺ። ጌመር ሞልቷል። ከሚያከብርሽ ጋር ከሚወድሽ ጋር ስንቶች አሉ። ከነሱ ጋር ብትሆኝ እና ይሄ ማሽቃበጥ ምናምን የምትሉት ከስር አይደለም። በቃ ሴት ልጅ ናት፣ ለነገ ህይወት ይኖራታል። እሱ ወንድ ነው፣ የራሱን ህይወት ጨርሶ ነው እዚህ ጋር እንደ ከፍ ዝቅ የሚያደርገው። አትሳቂለት። ሲቀጥል መልሰሽ ደግሞ እንትን አትበይው። የልባችሁን ስላወቀ ነው እንደዚህ የሚጨማለቀው። ስለዛ ሲረስ ሆናችሁ የራሳችሁን እርምጃ ብትወስዱ ባይ ነኝ። አንቺም በሻም ጓደኛሽ እውነት መሳሪያሽ አትሳቁለት እና በልጅልኝ እኔ ውድ
አመሰግናለሁ። እሺ ቆንጆሽ አታቀሳስሩ እህቱ ናት ምናምን ምናምን የምትሉ ሰዎች ግን ጎራዲቷ ግን በሰላም ነው? በእናት ነው በአባት እህቱ የሆንኩት እኔ ምን ልሆን ላውራ? ሰላም ብያለሁ። እንዴት ነው? ሰላም ሁሉም ደህና ነው። ያው እንደምታውቂው ደጋፊ ነኝ። መስጠትም ባልችል ታፕታፕ እያደረኩልሽ ነው እጄ እስከሚያመኝ ድረስ ዶክተር ጋር አውራጣቴን እያሳየው ነው። ታፕታፕ በማድረግ ብቻ አውራጣቴ ሁሉ ተበላሽቷል። ዋናው መሰለሽ ሰውየውን ያውቀዋለሁ። እኔን የሚሰርበኛል ነገሮች ግን ሁሌ የምነግርሽ ለሁሉም ሰው ነው፣ ላንቺ ብቻም ሳይሆን ከቲክታክ በኋላ ልክ ካሜራው ሲጠፋ የራስሽ ላይፍ አለ፣ የራስሽ የሆነ ላይፍ አለ። ይህ ቲክታክ ነው። ግን እንደዚህ አይነት ቦታ ላይ ስትገቢ ሁል ጊዜ ጥሩ ጥሩ ነገር ይመጣልኛል ብለሽ መቼም ኤክስፔክት አታደርጊም። ስድብም አብሮ ይመጣል። አንዳንድ ጊዜ የሚያሞግስም ይኖራል፣ የሚወድም ይኖራል። ይሄ አብሮት የሚመጣ ነገር ነው። ስለዚህ እሱም መቀበል አለብሽ። ቲክታክ ላይ ስትገቢ ተቀብለሽ መግባት አለብሽ። ሁል ጊዜ እኛ እንደፈለግነው ሊሄድ አይችልም፣ እንኳን ለእኔ እንኳን ጊፍት ለማድረገው። ስለዚህ እሱን አስበሽ ከገባሽ ምንም ነገር አትቆጭም። እውነቴን ነው የምልሽ። እኔ አስቤው ስለምገባ ሊተርፉኝም ይችላሉ ላይተርፉኝ ይችላሉ ብዬ ስለምገባ በጣም ግድ ሞልስ ግድ እንደሱ አስበሽ ግቢ አንቺ። ምክንያቱም ቲክታክ ላይ ያለሽ ላይፍ እና ከዛ ውጭ ያለሽ ላይፍ አንድ አይደለም። የራስሽን ኑሮ ነው የምትኖሪው። ካሜራው ሲጠፋ የራስሽን ቆንጆ ነው የምትኖሪው። ስለዚህ ሰውየው ይናገራል። በጣም ትልቅ ሰውዬ ነው። እኔ በጣም የሚገርመኝ ሰው በዚህ እድሜው እንደዚህ ይናገራል፣ ሰው ይሳደባል ብዬ እግዚአብሔር አልጠብቅም ነበር። ትልቅ ሰውዬ ነው። ካፉ የሚወድ በጣም ከባድ ነገር ይህንም ጋር ተነግጠኛል። ሰውየው አፉ ከባድ ነው። እኔ ቅድም ያለኝ ሰው እንግሊዝኛ ትችላለህ ያ እሱ እኮ የሚናገረው እንግሊዝኛ ግራመሩ ራሱ ትክክል አይደለም። ምን አይደለም የሚናገረው እንግሊዝኛ ይችላሉ ያለኝ እና አፉ እንዳመጣለት ነው የሚያወራው። ስለዚህ እሱን ኢግኖር አድርጊው። እውነቴን ነው። የራስሽን ኑሮ አንቺ ነሽ የምታውቂው። እኔ የማምንበት በህይወት ምን እንደሆነ ታውቂያለሽ። አንዳንድ ሰው ወደ ታች ሲወርድ አንቺ ወደ ላይ ነው የምትወጪው። ከእነሱ ጋር አብረሽ ወደ ታች አትወርጂም። ገባሽ? አብረሽ ከወረድሽ ከሰደብሽው ምን ካልሽው በቃ የሚፈልጉትን ነገር ሆነላቸውና ደስ ይላቸዋል። ስለዚህ ኢግኖር ስታደርጊው ግን እንዴት እንደሚናደድን ያውቃለሁ። ያን ሰው ያይቸዋለሁ እና እንደሱ አድርጊው ነው የምልሽ። የኔ ምክር እሱ ነው። አመሰግናለሁ። ታባሪ ነው ልውረድ? አይ ቁጭ ማለት ከፈለግ ቁጭ በል። አውራ ሰላም ነው። እንዴት ነህ? ያኔ ሰላም። አይ እኔ ግን እንደ ሰው እንደ ሁሉ ማስተያየት ነው የምሰጠው። በነገራችን ላይ በጥቅሉ ሰውየው አያስፈልግም። በቃ እዚህ በኋላ ሉክ እንዳረግሽው በዛው በቃ ታገኝ። ምክንያቱም ሰውየው ከአንቺ ጋር የሆነ አወቅሽ ናኩሽ ነገር እያደረገን ይመስለኝ ማለት ቢያንስ እንኳ እንደው ታስሮ ሳት ራሱ ስንት ነገር ስታደርግለት የነበረውን የረሳ ሰው ነው ይህ ሰው። አሁን ለአንቺ ምንም አያስፈልግሽ። ደግሞ ከስንቶች ጋር በቃ እነ ቤታዮ ጋር እነ ሄለን ጋር እነ ዜድ ጋር ብዙ ሰዎች ጋር ማጣላት ይፈልጋል። አንቺ ማንኛውም ሰው በቃ አንቺን ነው ደግሞ አየላ ሰው ጋር እኮ ሲጫወት ኖርማል እኮ የሆነ ነገር ሲሰዳደቡ ይሳደባል እኮ ምናምን፣ ግን ከአንቺ ጋር በጣም የተለየ በቃ የለም አወቁሽ ናኩሽ ነገር ያደርጋል። እና እንደዛ ስለሆነ ቀጥታዩ በቃ አንቺ ሌላ ሰው አለሞልቶ አይደል የምትፈልጊው ሰው ጋር መጫወት ትችላለሽ። ወደው እናንተ ሁለታችሁ ስትጫወቱ ሁላችንም እንደ አርሰናል ጌም ነው እንትን የሚያያቸው። ስለዚህ አንቺ አሁን ትችላለች ከሱ ጋር አለመጫወት? አዎ እችላለሁ። እችላለሁ። ሲጀመር ከተፈታ በኋላ 3 የተጫወት እና መጀመሪያ እንትን አውርጄ ልናገር። አቺም ትችላለች ለመባባሉ ቀን በቀን አይደለም እኔ እና እሱ የተጫወት ነው። ከተፈታ 3 ጊዜ ነው የተጫወት ነው እኔ እና እሱ ጌም። ኦኬ 3 ጊዜ ምናምን በቁጥር 1 2 3 ጊዜ ነው የተጫወት ነው። ኦፍኮርስ ስለምችልማ ነው ያልተጫወትኩት። ከታስሮ ከተፈታ በኋላ የተጫወትኩት ከ3 ጌም የዘለላ የተጫወት ነው ነገር የለም። ሰው አትችም ትችላለች መባባሉ ከሌላ ሰው ጋር ነው ጌም የምጫወተው።
ከእሱ ጋር ለምን ጌም የምጫወተው? አትችም ለማለቱ ሞልቷል፣ ጌመር ሞልቷል። ስጫወትም የነበረው ታስሮም ስጫወት የነበሩ ሰዎች አሉ። ከታስሮ ከተፈታም በኋላ ስጫወት የነበርኳቸው ሰዎች አሉ። እኔና ማሜ 3 ቀን ነው 4 ቀን ነው የተጫወት ነው ከተፈታ በኋላ። እያያችሁ ነው አይደል እንዴ? 4 ቀን ነው ምናምን የተጫወት ነው የተጫወትንም እንዴ? ምን ሆናችሁ ነው? መቼ የተጫወተን ነው? ከተፈታ በኋላ ስንቴ ነው የተጫወት ነው? እያያችሁ ነው አይደል እንዴ? በእናትሽ አሁን አስተንፍሽው ወይ ጥጋብ የተሰማው ጥጋብ አለ። ጥጋቡ ምንድን ነው? ካለኔ መኖራችን የሚለው ነገር እግዚአብሔርን እኔ ታስቀኝ፣ አንተ ነው የምታስቀኝ። መሳቅ ሳልፈልግ አታስቀኝ። ወይ ጉድ! ያለኔ መኖራችን የሚለው ነገር አለ። ኬት እንደመጣው አላውቅም። ነይስቴ ኔ ማርስቴ ኔ ውድ አንዳንድ የእሱ አሽቋላጮች ሂዱና ቡና አፍሉለት፣ ካድሙት ሂዱና ማለት ነው። አታለቅልቁ እዚህ እየመጣችሁ እኔ አልሰማችሁ። እሺ ዮኒ ሂዱና ሲቅም ሂዱና ከስር አጀባጀብ እያላችሁ ቢጃማችሁን ክፈቱና ሴቶቹ ዕጣን እንትናችሁ ስር ክተቱና እየታጠናችሁ አንትን በሉት፣ ካድሙት። ተውኝ እኔ ወይ ጉድ! ቅድም ስትጫወቱ ውሸቱን ነው እግዚአብሔርን እኔ አልገባውም። እሱ እኔ ጋር ገብተው ልጅ መጥቶ ምናምን አውቀዋለሁ። ውሸት እግዚአብሔርን አልገባውም ጭራሽ። እኔ እንደውም ከስራው ጥጄ እያቃበለ ላይስ ቢግ ላየር እና መቀነት። መልካም ጊዜ፣ መልካም ምሽት። ቴንክ ዩ በጣም ቴንክ ዩ ዲቦ። ወይ አሚ እንዴት ነሽ? እንዴት ነሽ? ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። ምን ነው በእናትሽ ከማሜ ጋር በቃ እባክሽ ያስካለ በቃ እስቲ ጌታም በይ። ጌታ ምስክሬ። ምንድን ነው እሱ እኮ የሚናገረውንም አያውቅም እኮ አንዳንዴ እኔ ሳስበው ማርያም ወይ ሲበዛም እኮ ማሪ መረበሽ። አሁን የሚናገረው ነገር ሰው ያስቀይማል። እንደዚህ ነው እንደዛ ነው የሚባል ነገር የለም ማሜ ጋር። በቃ ግን እንደዛ ደግሞ ጥሩ አይደለም። አንዳንዴ እውነት ታግሰሽ አንዳንዴ ያልፍ በቃ ተወስኛለሽ። አንቺ የምትወስኙን ነገር ማለት ለማይሆን ብዙ ጊዜ ያለው ብዙ ነገር ይናገራል። ምን ይላል? አንቺም ሳትቀየሚው ይህን ያህል ጊዜ ቆይተሻል። አሁን ግን ይከብዳል በጣም። በቃ አይስቲ ያው እሱ እሺ፣ ያው እኔም እንደዛ ነው የምለው። ይኸው አሚ ቴንክ ዩ ሶ ማች ኔማ አስካለ የዲወይ እንዴት ነሽ? እንዴት ነሽ? ሰላም ነው አለሁልሽ። እኔ ውድ በዚሁ አጋጣሚ በጣም ነው የምወድሽ የኔ እናት። ቴንክ ዩ በጣም ነው የማመሰግነው። ሰላም እንዴት ነሽ? አለሁ። እንዴት ነህ? ለማንኛው አድናቂሽ ነኝ። በጣም ደስ የምትይ ልጅ ነሽ። ጌም የጀመርኩት በእናንተ ነው፣ በአንቺ እና በመሀመድ ማለት ነው። እና እንደዚህ ተጣልታችሁ ሳይ በጣም ደብሮኛል። ለማንኛው እንደዚህ አይነት ጸባይ የለሽም አንቺ። እንደዚህ ተሰልበሽም ምናምን ብለሽ ወጥተሽ ቁጭ ብለሽ የራስ ስራ መሰሪ ልጅ ነሽ እና ለሰው እውቅና ትስጪ። ብዙ ሀሳብ መቀበል፣ የቤተሰብሽ ሀሳብ መቀበል አሪፍ ነው፣ ደስ ይላል በጣም። ግን እንደዚህ ነገር ሲበዛ ግን እውቅና እየሰጠች ስለሆነ ያው ወደ ፋንሽ ብትገቢ ደስ ይለኛል። ሳቂታ ተጫዋች ስለሆንሽ ያው ወደ ጌምሽ መቀጠል ነው ካሁን በኋላ። ያው ጌም እጫወታለሁ እኮ እኔ ከሱ ጋርም እኮ ባልጫወት እኮ ጌም እጫወታለሁ። ነገ እጫወታለሁ፣ ከነገ ወዲያ እጫወታለሁ፣ ሁሌ እጫወታለሁ። ከሱ ጋር ግን መጫወቱ ከዚህ በኋላ ነው ኔቨር ኤንድ ኤቨር በፍጹም አጫወትም ከሱ ጋር። ቀይ መስመር የሚባል ነገር አለ፣ ያ ስለማይሆን ነው። ይሄ የራስ ሀሳብ ውሳኔ ስለሆነ አድናቂሽ የሆነ ሰው ማክበር አለበት ሀሳብሽ ማለት ነው። ሌላ ሀሳብ መቀበልም የራስ አቋም ስላለሽ በራስሽ አቋም የምትሄጂ ልጅ ስለሆንሽ ያው
ህይወት ቀጣይ ስለሆነ ወደ ህይወት መቀጠል ነው እንጂ እንደዚህ አይነት ጸባይም የለሽም እና በነበርሽበት በሳቂታሽን ቀጥይ ነው የምልሽ እና ድንቅሻለሁ፣ ወድሻለሁ። መልካም ጨዋታ ይሆንልሽ፣ መልካም ቀን ይሆንልሽ። እሺ ሌሎቻችሁ አውሩ። ሌሎቻችሁ ስለ ኩዊን መቀነት ሰላም ነው? እንዴት ነው? ከዚህ በኋላ ጋይስ ስለማይሆን ነው። ቢሆን እኮ እኔ ይኸውላ እንትን አለት ነው። ሰላም እንዴት አደራችሁ? ሰላም ይሰማለሁ? አዎ ትሰማለህ፣ ግን ጫጫታ አለ በጣም። ይቅርታ የሆነ እንትን ታክሲ ሰልፍ ላይ ነው ያለሁት እና ማለት እኛ ሁለታችንም እንወዳቸዋለን እናከብራቸዋለን። እዚህ ጋር መታችሁ ግን እዚህም እዛም ኮሜንት እየጻፋችሁ የምታቀሳስሩ ሰዎች ረፉ። ሲጀመር ማሜን በታሰረ ጊዜም ከጎኑ የነበረችው እሷ ናት። በጌሙ ጊዜም ደግሞ በተለያየ አብረው ሳፖርት የሚደራረጉት ሁለታቸው ናቸው። ስለዚህ ወሬ የምታቀሳስሩ ሰዎች ረፉ። ዲቦራም ደግሞ እዚህ ጋር በሌብል 100 ኮሜንት የሚያቀሳስረውን ሰው ሳይሆን ጊፍተሮችሽን እና ቤተሰብሽን አዳምጠሽ ጌምሽን ነው መቀጠል ያለብሽ። ሁሉም ሰው የራሱን እንትን ነው ማዳመጥ ያለበት እንጂ ሰው ስላለሽ ምናምን እንትን የምትይ ሰው አይደለሽም። አንቺ የራስሽ አዋቂ ስለሆንሽ እንትን ነው። እሺ መቀነት ያመሰግናል ስላለ ይቅርታ። ወይ ኧረ ችግር የለውም። ሁሉም ሰው የራሱን ሀሳብ መስጠት ይችላል። እሺ እየሰማው ነው። መስኪ እየሰማው ነው። እጣት ፏድ ወይ ሰላም ነው? የምትመችኝ ሰላም ነው? እንዴት ነው? አለን ሰላም። በጣም ነው የምትመችኝ። ያው ዝም ብዬ የራሴን ሀሳብ ለማግለጽ ነው የመጣሁት። ምንድነው የእናንተ ግጭት እንዳለ ነው። ያው ህዝቡ በጣም የሚወደው ጌም ነው የሁለታችሁ ማለት ነው። በጣም ኢንተረስት ያለው እና ሰው በጣም የሚወደው ጌም በጉጉት የሚጠበቅ ነው። ነገራቶች ሶልቭ የሚሆኑ ከሆነ በንግግርም በሆነ ነገርም ማስተካከል የሚቻል ከሆነ እንደዛ የሚሻል ይመስለኛል፣ እንደ ሀሳብ ማለት ነው። ይሄ እኔ ሀሳብ የግድ ያንቺ እንትን አላውቅም። ሰላም ዲቦዬ እንዴት ነሽ? ወይ እንዴት ነሽ? አለሁ አልሐምዱሊላህ። እኔ የምልሽ ዲቦዬ ከሱ ጋር ጣዎች ይሻልሻል። ምክንያቱም ዛሬ በጣም ያበዛው እኔ አባትሽ